አታልቅሱ እንዴ ማልቀስ ያለባችሁ እህቶቻችሁ እናቶቻችን ትጎዱ ብቻ እንጂ የምናለቅሰው ለተራሰው እኔ ማልቀስ አግባብ ነው ብዬ አላስብም። ድምጥ መሆን አለብን እንጂ የዚህን ያክል ራስን መጉዳት ማልቀስ አስፈላጊ አይደለም። ምን ይመስላችኋል እናንተስ? ቋንቺ ምን እናርግ ታረኛ እንዴ ለምን ማልቀስም አለብን? የሀብቴ ማልቀሱ ምን ትርጉም አለው? ንገረኝ እስቲ። ትርጉም የለውም ግን ደግሞ በቃ ነገር ስራቸውን ያስለቅሳል። ዱዓ እንጂ የሚደረገው ወደ አላህ መዞር ነው እንጂ በላውን እንዲያነሳላት እኛ አልቅሰን ራሳችንን እዚህ በስራ ላይ እያጨናነቅ በእነሱም ጭንቀት በስራም ጭንቀት እኛ አብድ እንደምንሄድ ታውቃላችሁ። ግን መጀመሪያ ማስቀደም ያለባችሁ ራሳችሁን ነው። ራሳችሁን ጊዜ ስጡ፣ ተንከባከቡ። እሺ አሁን ትናንትና እውነት በጣም ብዬ ብላቅሳለሁ አንዷና እውነት በጣም ነው ያሳዝነች። ማለት እንዴት እንደዚህ ይሆናል ብዬ ማለት ነው። ማን እሷ ብቻት ያለሽ እኮ ከማስካል ጋር ያልተነሳውም እስካሁን ያመሻል እንዴ አንቺ እንዴ ምን አስበሽ ነው? ጨጓራ በሽታ አለብኝ ከትናንት ጀምሮ አንቺ ታመሽ ብተኝ ትርፉ ገቢ አታገኝም አይደል? ባላገኝም እንግዲህ ስትወጂ ሰው ሆነሽ ይሰማሻል። ግን አይሰማችሁም እናንተ ምንም ትንሽ አልተሰማችሁም? እንደዚህ የምትሉ ግን ሰዎች አይሰማም ትንሽ ነገር አይሰማችሁ? ልባችሁ አይደነግጥም? ያማችኋል እንዴ እናንተ? እናዝናለን ግን ደግሞ ራሳችንን ጎርተን የሚሆን ነገር የለም። ባካችሁ እንደዚህ ነገር አታውሩ። በቃ ሰው ሀገር ነው እናትና አባቶቻችን ቤት አይደለንም ያለ ነው ሰው ቤት። እሺ በቃ እሺ ደስ አለ እንኳን ይሁንላችሁ። ግን ትንሽ የሚሰማችሁ ከሰው መስላችሁ ነበር። የማይሰማችሁ ከሆነማ ድንጋይ ናችሁ። ልባችሁ ራሱ ደንዳና ነው ማለት ነው። እንደዛ አይደለም ሀቢብቲ። ራስሽ ቆም ብለሽ ስሉ ነገ አንድ ጉዳት ቢደርስብሽ አብርሽ መጥቶ ይደርስልሻል። ደረሰማ አልደረሰማ እኔ ስላብርሽ ምን አገባኝ እኔ እንዴ? ሳይሆን ራስሽን አትጉጂ። እዚህ ላይ መከራከርና መጣላት ሳይሆን ራሳችሁን አትጉዱ ነው የምለው። ማለት ራሳችሁ ደህና ትትሆኑ አይደል እነሱ እንደማየት የምትመለከቱት። ደህና ካልሆናችሁ እኮ ስልካችሁን ማየት አትችሉም። ያሞኔ ታይዘናል። አንቺዬ ወይ በስነ ስርዓት አይሰሩ ወይ መጨቃጨቅ ነው ስራቸው ወይ ደግሞ እናንተ ማስተላለፍ ያለባችሁ ጉዳይ ለእነ አብርሽ አይ ድራማም ተሆነ በድራማ መልክ በትክክለኛው ይንጡ። ድራማ ካልሆነ ደግሞ ህግ ባለበት ሀገር ነው ያሉት፣ በህግ ያስይዙ። እነሱ ምን አሽለጠለጣቸው እና አብርሽ እኔ በጣም ትናንትና ማለት ምንም አልመሰለኝም ነበረ። ወንድሟ እህቷ የሰሩትና አቤል የሰሩት ፕራንክ ነው ብዬ ነበር። ታውቂያለሽ አብርሽ እያለቀሰ ሲመጣ በቃ አልቻልኩም፣ መቆም አልቻልኩም። ምን መሰላችሁ ሩታ ስለፎከረኝ እንደምታደርገው እኔ በጣም ተማምኜበት ነበር። ማለት በጣም ፎክራለች ሩታ ማለት ተባብ ስስት ነገር ናት። አሁን ጥሩ ትሆናለች። አሁን የሚቀያየር ሰው ባህሪው እንታውቀዋችሁም እና ሩታና ይሁን ለቤተሰቦቿ አልተመለሰች። እህቷ ወጣ ተናገረች። አንገቱ ላይ ያሰራችው መስተፋቅር ነው አለች። ከየት እንደመጣች አናቃት። ልቅምቅም ዲቃላ የሴት አዳሪ ልጅ ማለት ነው። ከየት እንደመጣች አናቀም። እሷ እኮ ነች የሁሉ ነገር የምታደርገው። ከየት እንደመጣች አናቀም። እዚህ ላይ ደግሞ እኔ የምለው በተጠሩበት ጥርግት አሉ። እናንተ ምን ታደርጋላችሁ? እዚህ ላይ ወይ ምንም የኛ ጩኸት ታልሰሙ፣ የሰውን ምክር ታልሰሙ። ንቶሎ ተተባሉ ጥርግት አሉ። የራሳቸው እንጂ የሚጎዱት እናንተ አትጎዱ ማለት ነው። እና ራሳችሁን አትጉዱ ባይ ነኝ እኔ እንደዚህ ነው የማስበው። እኔ ለራሱ አሁን ፎሎ አርጓችሁ ፎሎ አርጉ፣ ቤቱን ፎሎ አርጉ፣ ታብታብ አርጉ፣ ኮፒ ሊንክ አርጉ። ልታስረለት ያለ ጊዜ እኔ ለራሱ ጭንቀት ውስጥ ሆኜ ነበርና ራሴ በቃ የሆነ ነገር ተሰምቷል። ግን አላህ ደግሞ መለሰላት በበነገጧቱ እንጂ እኔ ለራሱ ትክክል አልነበርኩም። ግን ራሴን ዞር ብዬ ታየው እንዴት ለምንድን ነው እንደዚህ መሆነው ብዬ ራሴን አጥናንቼ ነው እንበላው ማለት የምኖረው። እኔ ትኖር ነው ስልኩ የሚኖረው። ማየት የምችለው እኔ ጤነኛ ትሆን ነው። እኔ ተታመምኩኝ ማንም ዞር የወደኩበትን መተው ለማያዩኝ ሰው ራሳችሁን ተንከባከቡ። ሀቢብቴ እንደዚህ ብሎ ነገር የለም። ሰው ሀገር ያላችሁ ሰዎች ማለት ነው፣ በስደት ያላችሁ አልቻሉም። ዋትስአፕ ግሩፕ የስራ ኦንላይን ስራ አሉ። ዋትስአፕ ላይ ኦንላይን የሚሰሩ ልጆች አሉና ከ30-40 ሰዎች በላይ ነው ያስገባዋቸው ዋትስአፕ ላይ። በሷም በነሱ በሄርሚ ጉዳይም አንዳንድ ነገር ልናወራ ስራም ኦንላይን መስራት ይችላሉ። 70 ነው 30። በሌላ በኩል ደግሞ 40-50 አለን እዛ ላይ ከሌሎች ከጥቂት ልጆች ይልቅ ሁሉም ለቅሶ ነው የሚያለቅሰው። ተው እያልኩኝ ራሱ አልቻልኩም።
እኔ ማለት ነው እኮ ብዙ ልጆች እያለቀሱ ነው። እንደው ብዙ ልጆች ሐኪም ቤት ገብተዋል እየተባለ ነው። ግን እንደዚህ ለምን ይሆናል ነው? እነሱ ብር እየለቀሙ ነው። ያም ሆነም ያሆነም አብርሽ ብር እየለቀሙ ነው ዞሮ ዞሮ እና ራሳችሁን ብትጠብቁ ባይነኝ። በዚህ አጋጣሚ በንግግሬ አስቀይሜያችሁም ተሆነ በጣም ይቅርታ ንገሩኝ ማለት ነው። አውሩ። ኧረ አልተቀየምንም። ልክ ነሽ እኮ ውጪ ኪያ ግን አንቺ አትገቢ ከታች ውጪ አስገቢ ማለት ምክር እየሰጠች እኮ ነው ማሬ። እንደናንተ ተሰማች ተሰምቷታል እኮ እሷ። ያልተሰማቸው የለም ሁሉም ተሰምቷታል። የኤርሚ መጥፋት ግን በውስጣቸው ይዘውት ነው ማሬ። እኔ እስካሁን አልተነሳሁም። እግዚአብሔር ተመኝቴ ሴትዮዋ የለችም ዛሬ። ምሳ አልሰራሁኝም፣ ቁርስ ሰርቻለሁ። ከዛ ወዲህ ምሳ አይበሉም ቤት ጥለውኝ ሄደዋል ማለት ነው። ኩሽና አላጸዳሁኝ፣ ልብስ አጠብኩኝ። በማሽን ልብስ አጣቢ ነኝ፣ የምተኩሰው ሌላ ልጅ ናች። ከዛ ወዲህ ተኛው እስካሁን አልተነሳሁም። ምሳ አልተበላ፣ ቁርስ አልተበላ። ጨንጓራዬን የሚያመኝ እኔ አልተሳረኝ ስናደር ነው የሚነሳብኝ። ሳሬ ወዲህ እንደዚህ እየሆንሽ ከባድ ነው። አልተነሳሁም። በቃ መነሳት አቃተኝ። ትንሽ ነገር ካየው እኔ ይኸውልሽ የዚች ልጅ ጉዳት ማለት ነው በጣም ነው የሚያመኝ። እውነቱ ስነግራችሁ እናንተ እንዴት እንደተረዳችሁት አላውቅም። በጣም ብዙ መስዋዕት ከፍላን የመጣችሁ፣ በጣም ብዙ ነገር አድርጋ ነው የመጣችሁ። እስኪው ስጦታ እኮ ችግር የለውም። ቤት፣ መኪና፣ ወርቅ፣ ሰዓት ምንም ትስተው ህሊና የሚባል ነገር አለ፣ ጊዜ የሚባል ነገር አለ። ቆይ አዳምጪ በእናትሽ። ሺህ አላወራም ላውራልሽ። ሴትነት የሚባል ነገር አለ። ክብሯን አታ ዝቅ ብላ ለሱ ብላ እየተሰደበች እየተመታች በጥፊ እየመታቻት ያቺ እየገፈተታተረች እየሰደበቻት ያቺ ባለጌ ማለት ነው። አሳዳጊ የበደላት ቤቷ እንኳን ስትሄድ ሰውን ክብር እንኳን ወርቅ እንኳን ገዝቶላት የእሷ ነው ብላ ስንቴ ነው የሄደችለት ለሱ ስትል ማለት ነው። ዝቅ ብላ ያ ሁሉ ነገር አድርጋ መስዋዕት የከፈለችለት ፍቅር ደግሞ አሁን እፎ ያልኩኝ ደህና ሆንኩኝ ስትል ይሄ ነገር በመተት በማይጠበቅበት በኢትዮጵያ ላይ ታይቶ በማይታወቅ ነገር መጋማት አይደለም መውለድ እበትም ትል ይወልዳል። በስነ ስርዓት ተለያይቶ ማሳደግ ይቻላል። አይደለም አንድ ልጅ 10 ልጅ 5 ልጅ ወልደው እናትና አባቶቻችን ተለያይተው ጀግና ሆነው የሚያሳድጉ ልጆች አሉ። የነሱ በሚዲያ ስለታወቁ ነው። ሴት ልጅ ማለት ክብሯን የምታስጠብቅ ናት። ቤተሰቦቿን፣ ባህሏን፣ ሁሉ ነገር የምታከብር ተከብራ የምትቀመጥ ከሆነ ትቀመጥ። ይቺ ልጅ ደግሞ ስትነካ ያምናል። አንቺ ያመናል። ብዙ ሰው በሆስፒታል ገብቷል አውቃለሁ። ደም ግፊት፣ ደም ማነስ ያለባቸው እስካሁን ድረስ ያልተነሱ እያለቀሱ ያሉ ዋሳብ ላይ ስንት መሰለሽ። ግን ምንም ላደርግ አልቻልኩም። እኔ ማጽናናት አልቻልኩም። ሲጀምር እኔ ትቻቸው ነው የወጣሁት። አልሻላሉ በቃ። ምክንያቱም ይሰማል። ይቺ ልጅ ምን እንዳደረገች እኛ ነው የምናውቀው። ምን እንዳደረገችለት፣ በምን እንደመጣች፣ እንዴት እንደመጣች። ያ እንደዛች አይደለም። ለወንድ ልጅ ያላት ክብር፣ ለአባቷ፣ ለቤተሰቦቿ በቃ ወንድ ልጅ እንዴት እንደሚያዝ እና እናንተ እንዴት እንዳልተሰማችሁ አላውቅም። የእናንተን ልብ እግዚአብሔር ያደነደነ፣ የእነሱንም ደግሞ ደንደን ያርግላቸው። ብቻ አላውቅም። ግን ደግሞ ለተመልካች ሲል አብርሽም ሆነ ሄርሜላ እባካችሁ ጥንቃቄ አድርገው ለነዚህ ለተመልካቾች ህዝብ ለሚወዳቸው ትንሽ መለስ ቢሉልን ደስ ይለናል እውነት ለመናገር። እና እስኪ ዛሬ መጨረሻ ነው እንግዲህ ዛሬ መጨረሻ ነው። እኔ ዋትስአፕ ላይ ራሱ ብሎክ ነው የማደርጋቸው ሁሉንም ማለት ነው። ትክክለኛ የሚሰራ ይሰራል ስራውን፣ ኦንላይን ስራውን። እንደዚህ የሚያነቃቅሱ ከሆነ እኔም ጭንቅላቴ መበጥበጤ ነው፣ ጨንጓራ የተመለጠ እና ራሳችሁን ጠብቁ። ለማንኛውም እኔው መድኃኒት ስራለኝ ተሽሎኛል ትንሽ ከትናንትናው ደግሞ ዛሬ ይሻለኛል። ግን ቢሆንም እነሱ ደግሞ እኮ እነሱ ሲያለቅሱ ነው የሚያለቅሰው። እግዚአብሔርን ነው የምልሽ። ያም ይመጣል ሳራ እንዴት ነው ያም ይመጣል ሳርጌ እንደዚህ ሆኛል ወይኔ ያሙ በቃ ከዛ ነው ይሰማኛል፣ ተሰምቶኛል። ደግሞ እነሱ ሲዋሰ ደግሞ ይብስብኛል። እነሱ ሰይ እንዴ ምን አስባችሁ ነው እናንተ? ታብታብ አድርጉ ጋይስ። ወይኔ መቃጠል እንደሆነ የሶሻል ሚዲያ እኮ ተከታትዬ አላውቅም። እንደው ሄርሜ ከመጣች ነው ሶሻል ሚዲያ ራሱ መከታተል የጀመርኩት ጋይስ። ሲሆን ተሰነግራችሁ እንግዲህ በአማችሁም ነግራችኋቸዋል። አታገኟቸውም። አብርሽ ለራሱ ወንድሜንም ቢሆን አታገኙ እያላት 3-4 ነግሯታል። እምቢ እያለች እየሄደች እስከሆነ ድረስ እናንተ ምንም ማድረግ አትችሉም። ይሄን ሁሉ ባትገናኝና ባትሄድ የሁሉ ጣጣ ይመጣባትም ነበር። ገባችኋል? የእኛን ምክር ብትሰማ እኛ በዋትስአፕ የምናወራታለን።
የኛን ምክር ሁሉ ብሰማ እዚህ ደረጃ ማድረስ ሴት ነበረች። ሩታን ለማጥቃት ነው፣ ይፍሬም ለማጥቃት ነው። ታርቀው ብላ ታርቀዋል አይደለ? ደግሞ ትናንትና ተናግሯል እኮ ወርቦ ሲመልስላት መታረቅና ያለ መታረቅ ማለት እኔ ወንድሜ አንተን የምታገኝክ እኔን ካላገኝሽ ያከበረ